ሁለት ሰዎች እኔ ብቻ ነኝ ግራ ያገባኝ ወይንስ እናንተም ጭምር ናችሁ ቤተሰቦቼ? በጣም ግራ የሚገባ ነገር ባል ሚስትን ሲቀጣ ወደ ሚዲያ ላይ ካሜራ ዙሮ ነው እንደ ሚስቱን የሚቀጣው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰቦቼ እንዴት ናችሁልኝ? ሁላችሁንም ሰላም ብያለሁ። እነዚህ ሁለት ሰዎች እስካሁን ድረስ ማለት ነው ወር ረመዳንን በፍራንክ በውሸት ራሳቸውን ማለት መስራት ችግር የለውም ስሩ፣ መስራት ትልቅነት ነው። ግን እንዴት ነው አንድ ባል ሚስትን ሲገርፍ የክብር ሚስቱን በካሜራ አይደለም ቀርቶ ከአባትና ከእናቷ ፊት መምታት አይችልም። ስለዚህ ወደ ሶሻል ሚዲያ ላይ አንጥቶ ሊመታበት የቻለበት ዋናው ምክንያት አንደኛ ሊታረቁ ትንሽ እየቀራቸው ነው፣ ትንሽ እየቀረቡ ነው። እስከዛሬ ሱመያ ጠፋች እያለ በፍለጋ ላይ ነበረ። ዛሬ ግን ሱመያ ጋር ደግሞ እየተገናኙ ሲመጣ ሁለቱን አስማማሁ። ያኔ ፍራንክ የሚለውን ነገር ለማብቂያው እየደረሰ ነው። ግን እኔ በጣም አንዳንድ ጊዜ ይቅርታ አድርጉልኝ ተመልካች የሚሰለቸው ቪዲዮ ባይሆን ደስ ይላለን። መስራታችሁ በጣም ደስ ይላል፣ እኛንም ያበረታለን፣ እኛንም ያጠነክራለን። ግን እንዴት ነው አንድ ወንድ ልጅ ሶሻል ሚዲያ ላይ የክብር ሚስቱን አባት በክብር የሰጠውን ልጅ አንድ ሙስሊም ሚስትን እየደበደበ ወደ ሚዲያ የሚያመጣው? ፍራንክ ማለት ይሄን እንዲታይልኝ ወይንም ደግሞ የምንሰራው ቪዲዮ ብለን ካላሰብን በስተቀር እንዴት ነው አንድ ወንድ ልጅ ሚስቱን እየመታ ሲናደድ ካሜራ እንዴት ይይዛለን? ሁለተኛ ይችን ሴትዮ መምታት ከፈለገ ካሜራው መጥፋት አይፈልግም ነበር እንዴ? አይደለም ቢዝነስ ነው እየሰሩ ነው። ግን ይህን ያህል ረጅም ሰዓት በትዳር ላይ ፍራንክ ማብዛት ጥሩ አይደለም። አንድ ሁለት ጊዜ ሰው የማይሰለቸው ፍራንክ ሮመዳን ሙሉ ቪዲዮ ሲሰሩ ከረሙ። እኔ ሀታ ክርስትና ልቀበል ነው እስልምና ያልቀይር ነው ሰይድን እንደዛ አረኩት በየመን በእንትን መጣሁ ጠፋሁ ፍለጋ። ኦኬ ማለት ይሄ የምትሰካውን በፊት ምን ነበረ 10,000 ዩሮ ነው 10,000 ዶላር 10 ሚሊዮን ዶላር ነው ማድር ብቻ 10 ሚሊዮን ብር በዩቲዩብ ሰርቻለሁ ብሏለን። ማሻአላ ተባረከ ረህማን። አዎ ዩቲዩብ ብር አለው። ብር በጣም ብዙ ነገር ያደርጋለን። ሆኖም ግን ለብር ብለን የምንሰራው ስራ አንዳንድ ጊዜ ከሰዎች ዘንድ የሚደርሰው ቪዲዮ ምንን ያስተምራለን? በምንለቅበት ያንን ቪዲዮ ሰዎችን የሚያዝናናና ደግሞ ሰዎችን የሚያበረታታ ያ ገንዘብ ሲመጣ ደግሞ ለኛ ጠንካራ በቃ ጥንካሬያችንን የሚያሳይ መሆን አለበት። ግን ሚስትን ሶሻል ሚዲያ ላይ እየገረፈ ያችኛይቱ ለዚህኛይቱ አንድ ምላስ ሀታ ሁለት ሚስት ቢያገባ ምን አገባት ይችኛይቱ ስለዚህኛይቱ ምን የሚያገባት ነገር አለ? ይሄኛው ስለዚህ ያኔ ምንም የሚያገባቸው ነገር የለም። ይችኛይቱን ቤቷ ማስቀመጥ ይችላል፣ ይችኛይቱን ቤቷ ማስቀመጥ ይችላል። ሆኖም ግን ሁለቱም መስራት ይፈልጋሉ፣ ሁለቱም እየሰሩ ነው። እኔ ግን አንዳንድ ጊዜ እውነትና ውሸትን በጣም ባናበዛቸው በጣም የበዙ ገናን የሆኑ ነገሮች እንጂ አንድ ወንድ ልጅ ሚስቱን ሲመታ ወይንም የሆነ ነገር ማስተላለፍ ሲፈልጉ እንዴት ነው ቁም ነገር ሚስጥራዊ ነገር የቤት ገመና ካሜራ ተከፍቶ የሚወራው? እንዴት ብሎ እናንተ አስባችሁታል? እንዴት ብሎ ነው ያ ነገር የሚመጣላችሁ? ሚስትን ያህል ነገር ወደ ሶሻል ሚዲያ አንጥፎ መቀጥቀጥ አስፈላጊ አይደለም። ቢሆንም እምወዳችሁ ማከብራችሁ ቤተሰቦቼ መስራት ያስከብራል። አሁን ላይ ብዙዎች ዩቲዩብ ከፍታችኋለን፣ በጣም ዩቲዩብ ለመስራት ትፈልጋላችሁ። ዩቲዩብ ምን ይፈልጋል? ድፍረት ይፈልጋል። ገንዘብ ለማግኘት ስትፈልጉ ድፍረት ያስፈልጋችኋል። ካልደፈራችሁ ካልጠነከራችሁ በዩቲዩብ ላይ ብዙ ጫና አለው። ዩቲዩብ ላይ አሁን እዚህ ጋር 8 ደቂቃ ቪዲዮ ስንሰራ 8 ደቂቃ ቪዲዮ የሰራን ብቻ አይደለም፣ ለኛ ግን ብዙ ሰዓት ፈይቶብናል። ኤዲት ከማድረግ ከመቆራረጡ ከትንፋሽ ከድምጽ ምን ተናገርኩ አልተናገርኩ ብዙ ነገር አለው። ስለዚህ የሚሰራ ሰው መስራት ስትፈልጉ ዩቲዩብ ላይ ለመስራት ስትፈልጉ አይዲያ ያስፈልጋችኋል፣ የምትሰሩበት ያስፈልጋችኋል። ምን ልስራ ምን ልልቀቅ ወደ ሶሻል ሚዲያ ዛሬ ምንድነው ይጀመመጣው? እነዚህ ሰዎች ይዘው የመጡት ርዕሳቸው በቃ ሁለት ሚስት ላርክ በእናንተ እንሸቅላል ኢትዮጵያ ሄጄ እኖራለሁ ብሎ ነው ያሰበው። ስለዚህ እናንተም ነገ ዩቲዩብ ላይ መክፈት ስትፈልጉ ምን ልስራ የምትሰሩትን ነገር መቀረጽ አለባችሁ። ዩቲዩብ በተፈጥሮ ቀን በቀን ቪዲዮ ብትለቁ የተመረጠ ነው። ምክንያቱም እሱ የሚሰራባችኋል። ብር ስታገኙ ደግሞ ቀን በቀን መስራት ትፈልጋላችሁ።
በቃ ስደትን ለማልቀቅ ወይንም ደግሞ የራሳችሁን ስራ ለማግኘት ስትፈልጉ በራሳችሁ ስራ ለመነሳት ስትፈልጉ ቀን በቀን የምትሰሩት ቪዲዮ ያስፈልጋለን። ስለዚህ እነዚህ ሁለት ሰዎች ፍራንክ ነው ብለው ጊዜውን በጣም ረጅም ሰዓት ቁጭ አሉበት። ሆኖም ግን ፍራንክ እንጂ እውነት ህይወት አይደለም። ያኔ የእውነት ባልና ሚስት እንደዚህ ተጣልተው አይደለም። የእውነት ባል ሚስቱን እንደዚህ አድርጎ እየቀጣት አይደለም። የምር አይደለም። እንዴት ነው ካሜራ ተከፍቶ ሚስትን የምትመታው? አይደለም፣ ትክክል አይደለም። ይችኛቱም ሊወጣ የምትሳደበው ዛሬ እንስራ ተባብለው ተመካክረው ነው። ስደቢ ልስደብሽ እና ብዙን ሰዓት ዩቲዩብ ላይ ሰዎችን ስተዋቸው ምናምን ነገር አይደለም። ከካኪ ልካክልሽ አብረን እንስራ፣ አብረው ተመካክረው አብረው የሆነ መስራት ስለሚፈልጉ አብረው ያን ቪዲዮ ማስተላለፍ ስለሚፈልጉ አብረው መፈመስ ማድረግ ስለሚፈልጉ እስኪ አንዳንድ ታዋቂ ዩቲዩበሮች ጋር ሄዱና እኔ ዩቲዩበር ነኝ አብሬያችሁ ልስራ በሏቸው። አያቀርቧችሁም። የናንተ ዩቲዩብ ትክክለኛ ዩቲዩብ ሆኖ ትክክለኛ ከዩቲዩብ ላይ የተረጋገጠ ዩቲዩብ በየቀኑ ቪዲዮአችሁን ሼር የሚያደርግላችሁ ከሆነ እምቢ ብሎ ይጠጓችኋል፣ እምቢ ብሎ ይመጡባችኋል፣ እምቢ ብሎ ይፈልጓችኋል። ካለዛ እንደኔና እንዳንቺ ጀማሪ የሆነችው ማንም አያቀርባትም፣ ማንም እቶ አያስጠጋትም። ምክንያቱም እኔ ልፈምስበት ነው፣ እኔ ላርግበት ነው፣ እኔ ልደርስበት ነው። ይሄን አይፈልጉም። ይሄን ስለማይፈልጉ አያስጠጉንም። ስለዚህ ዛሬም ነገም እነዚህ ሰዎች የእውነት አይደለም፣ እኔ በራሴ የእውነት አይደለም። ምክንያቱም ስራቸው ብለው ገቢያቸው ቢዝነሳቸው ማገኛቸው ይሄ እስከሆነ ድረስ በዚህ እስከሆነ ድረስ መቋቋም የሚፈልጉት ይሄ ነገር እውነት ባልና ሚስት ጣልተው እውነት ባል ሁለተኛ ግብቶ ሚስት እንደዚህ ቀንታ አይደለም ቀን በቀን ጓደኛዋ ጋራ እየወጣች የምትሳደበው። እስኪ እውነት ቢሆን እስከ ዛሬ ድረስ ሱመያ ብዙ ነገር አትልም ነበር ትል ነበረ። ግን እውነት አይደለም። ሱመያ ለምንድን ነው እየሳሳቀ እንደዚህ እያለች ማንም አይደለም ቀርቶ ባሏን ማለት ነው ሀታ አሮጌዎች እንኳን ባልቴት እንኳን ሆኖ በባላቸው ይቀናሉ። እንኳን ገና ወጣቷ ገና የሁለት ልጆች ሁለት ጨቅላዎች ይዛ እስከ ዛሬ ድረስ ብዙ ትል ነበረ። ግን ይሄ ነገር እውነት አይደለም። እሱም ለራሱ የራሱን ቪዲዮ መልቀቅ ይፈልጋል፣ እሷም የራሷን ቪዲዮ መልቀቅ ትፈልጋለች። ሆኖም ግን እነሱ ይሄ የራሳቸው አይዲያ ነው። ወደ ራሳችሁ አይዲያ ለመምጣት ሞክሩ። ሰይድ እንደዚህ ብሎ ቪዲዮ እየቆረጥን ቲክቶክ ላይ የማንንም ቪዲዮ እየለቃቀምን ሶሻል ሚዲያ ላይ ከምትመጭ የማንንም ቪዲዮ እየቆራረሽ ቲክቶክ ላይ የማንንም ቤት እየሄድሽ ከማንኳኳት በራስሽ ቤት ይኖርሽ፣ በራስሽ ጠንክሪ፣ በራስሽ ቢያስጠላም ድምጥሽ ቢያምርም ድምጥሽ ጠንካራ ሴት ሆነሽ በራስሽ ቻናል ላይ ለመስራት ሞክሪ። ከዛም በኋላ በራስሽ ጠንካራሽ ቆመሽ ሰዎች ከደረሱበት ለመድረስ ሞክሪ እና ብዙ ጊዜ ብዙ ሰዎች ዩቲዩብ እንዴት ነው የሚከፈተው? ዩቲዩብ እንዴት ነው ብር የሚከፍለው? ዩቲዩብ እንዴት ነው ብር ለኛ የሚከፍለን? ዝም ብሎ አይከፍልሽም። ዩቲዩብ ፈተናው ብዙ ነው፣ በጣም ይፈትንሻል። ግን በፈተናው ልክ ደግሞ ከጠነከርሽ ከበረታሽ ብር አለው። ለሰራበት፣ ላወቀበት፣ ለሸቀለበት ብር አለው። ግን በዛ ብር ልክ ደግሞ ቅጣትም አለው። የምትሳሳሽውን ሳታውቁ በቃ ይሄ ስህተት ነው ሳትዩ ይቀጣሻለን። ያን የተቀጠሽ ደግሞ ግን በጣም ትናደጃለሽ፣ ተስፋ ትቆርጫለሽ። ብሩትን ስለቀመሻት ደግሞ አያስተኛሽም፣ አያስቀምጥሽም። ይሄን ለማለት ወዳለሁ። ቤተሰቦቼ ቻናል የሌላችሁ ቻናል ክፈቱ፣ ጠንክሩ፣ ስሩ፣ ከሰራተኝነት ለመውጣት ሞክሩ። ጠንከራችሁ በርታችሁ ሰው ከደረሰበት ሰው ካለበት ቦታ ለመድረስ ሞክሩ። እኔ ለራሴ ይሄን ነው የምለው። ሰው ሆናችሁ ተሻሽላችሁ የተሻለ ቦታ ላይ ደርሳችሁ ጠንካራ ሰው ሆናችሁ ራሳችሁን ቀይራችሁ ለመገኘት ሞክሩ። ከዛ የተረፈ የሰው ወሬ ኮሜንት ላይ መተው አንዳንድ ሰዎች የሚሳደቡ አሉ። አንዳንድ አዋቂ ነን ታዋቂ ነን እኛ መካሪ ነን ምናምን በጣም ብዙዎች አሉ። ሆኖም ግን እናንተ ለራሳችሁ አዋቂ መሆን ትችላላችሁ። በሌላ ቪዲዮ እስከምንገናኝ ድረስ ይሄን ቪዲዮ ሁላችሁም ላይክ አድርጉልኝ። ያው ሰሞኑን ቪዲዮ እየሰራሁ አይደለም፣ የተመቻቻልኝ አይደለም። ዩቲዩብ ከፈለኝ ባለ ደሞዝ ሆንኩኝ ብር ስላገኘው ምናምን ስላልኩ ጀምሮ ከዛን ቀን ጀምሮ ዩቲዩብ ደብሮኝ